በሌላ ቋንቋ ነው። ለአወላድፌም ቢሆን አነበዋለሁ። Men are often called intelligent wrongly. Intelligent men are not those who are reduced in the sayings and books of the wise men of old, but those who have an intelligent soul and can discriminate between good and evil. ምን ማለት ነው የሚለው ሰው የቅዱስ እንጦንስ ትምህርት ነው። አንድ ትልቅ መጽሐፍ ነው። በእንግሊዝኛ ነው። ሶፍት ኮፒ ነው ያለው። ብዙ ሰዎች በተሳሳተ መንገድ ሊቅ ተብለው ይጠራሉ ይላል ቅዱስ እንጦንስ። ብዙ ሰዎች በተሳሳተ መንገድ በስህተት ሊቅ ተብለው ይጠራሉ። ሊቅ ኢንቴሊጀንት ሜን አር ኖት ዶዝ ሁ አር ኢሩዴት ኢን ዘ ሴይንግ ኤንድ ቡክስ ኦፍ ዘ ዋይዝ ሜን ኦፍ ኦልድ። ሊቅ የሚባሉት የድሮ አዋቂ ሰዎችን መጽሐፍ የሸመደዱና እነሱን የሚያውቁ አይደሉም። አዋቂ ሰዎች የሚባሉት but those who have an intelligent soul, የተራቀቀች ነፍስ ያለቻቸው ክፉና ደግን መለየት የሚችሉ ለነፍሳቸው ከዛ ቀጥሎ ምን ይላል መሰላችሁ? They avoid what is sinful and harms the soul, and with deep gratitude the God they resolutely adhere by dint of practice to what is good and benefits the soul. አዋቂ የሚባሉት ክፉና በጎን የምትለይ ነፍስ ያለቻቸውና ለነፍሳቸው የሚጠቅማቸውን የሚያደርጉ ሰዎች ናቸው ይላል። የአራቱ ጉባኤ መምህር ብትለው ራሱ ኢንክሉዲንግ ሚኔንም ጭምር ለነፍሱ የማያውቅላት ሰው ሊቅ ሊባል አይገባውም። ማነው እንደዚህ ያለ? አባታችን ቅዱስ እንጦንስ። ምንኩስና የክርስቶስ መዓዛ ነው ያልነው ያልተማረው እንጦንስ በምንኩስናው መዓዛ ፍልስፍናን አንበርክኮ፣ ሳይንቲስቶችን አንበርክኮ፣ ነገስታትን ከመንበራቸው አውርዶ፣ ቀስቃሽ ሳያስፈልገው፣ አዋጅ ነጋሪ ሳያስፈልገው፣ ደብዳቤ ጽፎ ሳይልክ በምንኩስናው መዓዛ የነገስታትን ልጆች ከልዑል መንበራቸው እያስወረደ ጠራቸው። በረሃ ለበረሃ አንከራተታቸው። እነ ቅዱስ አርሳኔዎስን ማለት ነው። የነገስታትን ልጆች ልክልን ነው ምንድነው ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሁ ሐራ እንዳለ ደራሲ ነገስታት ስላንተ ፍቅር ዘውዳቸውን ይወረውራሉ ብሎ እንደተናገረ የቅዱስ እንጦንስ መዓዛ ዓለምን ሞላው፣ የሽቱ መዓዛ ቤቱን ሞላው ማለት እሱ ነው። ስለዚህ ይሄ ማለት ምን ማለት እንደሆነ ታውቃላችሁ አባቶች እናቶች? አርአያነት ማለት ነው። የድሮ ምንኩስና በሕይወት ይጣራ ነበር ማለት ነው። የድሮ ምንኩስና በሕይወት